ኢራን ነገ ሐሙስ ወይም ዓርብ ዕለት የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ለሮይተርስ ገልጸዋል። መረጃውን እናካፍላችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የስልጣን ዘመናቸው የሚጠናቀቀውን የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ሹመትን ለአንድ ተጨማሪ ዓመት አራዘሙ። ይህንን መረጃ እናካፍላችኋለን። በዋግኽምራ ዞን በድርቅ ምክንያት ከ4000 በላይ ነዋሪዎች ተሰደዱ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁ እያስታወስናችሁ ወደ ዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በዋግኽምራ ዞን በድርቅ ምክንያት ከ4000 በላይ ነዋሪዎች ተሰደዱ። አንዳንዶች ልጆቻቸውን ለልመና እያሰማሩ መሆኑን ተገልጿል። ሕጻናትን ለልመና የሚያሰማሩ አካላት ላይ የመንግስት ጥብቅና ሕጋዊ እርምጃ ለመውሰድ የዞኑ ግብረ ኃይል ማደራጀቱን አሳውቋል። በአማራ ክልል በዋግኽምራ ብሔረሰብ አስተዳደር ዞን ጻግባጂ ወረዳ በሚገኙ 4 ቀበሌዎች በተከሰተ ድርቅ ምክንያት ከ4000 በላይ ሰዎች ቀያቸውን ጥለው ወደ ተለያዩ ከተሞች መሰደዳቸውን የአካባቢው ነዋሪዎችና መምህራን ገለጹ። በርካታ ሕጻናት ትምህርታቸውን አቋርጠው ከቤተሰቦቻቸው ጋር ወደ ደሴና ሌሎች ከተሞች በመሰደድ በልመና ተግባር ላይ ተሰማርተው እንደሚገኙም ተገልጿል። በደሴ ከተማ በልመና ላይ የሚገኙ የሁለተኛ ክፍል ተማሪዎች ስደት የተከሰተው በአካባቢያቸው የሚበላ ነገር በመጥፋቱና በድርቁ ምክንያት መሆኑንም ተናግረዋል። መምህራን በበኩላቸው ስደቱ በመማር ማስተማሩ ሂደት ላይ ከፍተኛ ጫና መፍጠሩን ገልጸው አንዳንዶች ልመናን እንደ ገቢ ምንጭ በመጠቀም ልጆቻቸውን ለልመና እያሰማሩ መሆኑንም ተናግረዋል። የዞኑ አደጋ መከላከልና ስራ አመራር ኮሚሽን በበጋው ወቅት ሰብላቸው ለተጎዳባቸው 27000 ሰዎች የምግብና የገንዘብ ድጋፍ ማድረጉን ገልጿል። የጽሕፈት ቤቱ ኃላፊ አቶ ምህረት መላኩ እንደገለጹት በትክክል በችግር ምክንያት የተሰደዱትን ነዋሪዎች ወደ ቀያቸው መመለስ ድጋፍ የማድረግ ስራ እየተሰራ መሆኑን ገልጸዋል። በተቃራኒው ግን ልመና እንደ ልማድና እንደ ተጨማሪ ገቢ ምንጭ የሚጠቀሙና ሕጻናትን ለልመና የሚያሰማሩ አካላት ላይ መንግስት ጥብቅና ሕጋዊ እርምጃ ለመውሰድ የዞኑ ግብረ ኃይል ማደራጀቱን አሳውቀዋል ሲል የዘገበው የደሴ ወኪላችን ኢሳያስ ገላው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የስልጣን ዘመናቸው የሚጠናቀቀውን የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሹመትን ለአንድ ተጨማሪ ዓመት አራዘሙ። የጠቅላይ ሚኒስትር ጽሕፈት ቤት ሌተናል ጀነራል ታደሰ ወረደ ስልጣን ማራዘሙን ያስታወቀው ዛሬ ረቡዕ መጋቢት 30 2018 በወጣው አጭር መግለጫም ነው። መግለጫው እንደሚያስረዳው የጊዜያዊ አስተዳደሩ የስልጣን ዘመን ከነገ ጀምሮ ለአንድ ዓመት እንዲራዘም የተወሰነው ትላንት ከተደረገው የክልሉ ዓመታዊ አፈጻጸም ግምገማና ውሳኔ በኋላም ነው። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ትናንት በአዲስ አበባ ተገኝተው ለጠቅላይ ሚኒስትር ዶክተር አብይ አህመድ ዓመታዊ አፈጻጸም ሪፖርት እንዳቀረቡና በውጤቶች ላይ ግምገማና ውይይት እንደተደረገም ተገልጾ ነበር። በዚህ ውይይት ወቅት ምን ጉዳዮች እንደተነሱ በዝርዝር አልተገለጸም። ይሁን እንጂ ብሔራዊ ቴሌቪዥን ጣቢያ ኢቲቪ እና ከገዢው ፓርቲ ጋር ግንኙነት ያለው ፋና ቴሌቪዥን ዘገባቸውን ያተኮረው ትግራይ ክልል በተከናወኑ የልማት ስራዎች ላይ ነው። ቴሌቪዥን ጣቢያዎቹ ባስተላለፉት ተመሳሳይ ዘገባ በክልሉ የሚሰማው የጦርነት ነጋሪ ጉሰማ መሬት ላይ ያለውን የልማት ስራ እንደሸፈነው በመጥቀስ በተለያዩ ዘርፎች ተገኝተዋል ያላቸውን ስኬቶችም ዘርዝረዋል። በዚህም ምክንያት ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዓመት ታደሰ ወረደ ሹመቱን የትግራይ ክልል የስልጣን ዘመን ከአንድ ዓመት በላይ አራዝመዋል። እንደ መግለጫው የስልጣን ዘመን በተቆራቆሩ የክልሉ ዓመታዊ አፈጻጸም ሪፖርትና ውሳኔዎች ላይ በመመስረት እየተዛመዱ ናቸው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። በኢራን የተዘጋው የሆርሙዝ ሰርጥ ሊከፈት ነው። ኢራን ነገ ሐሙስ ወይም ዓርብ ዕለት የሆርሙዝ ሰርጥን ለዓለም አቀፍ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ለሮይተርስ ገልጸዋል። ሰርጡ የሚከፈተው ግን በተገደበና ቁጥጥር ባለበት ሁኔታ እንደሆነ አመላክተዋል። ኢራንና አሜሪካ በፓኪስታን ለመገናኘት ቀጠሮ ተይዘዋል። ሰርጡ የሚከፈተው በንግግሩ ማዕቀፍ ላይ ሲሆን የጋራ መግባባት ላይ ከተደረሰ ብቻ እንደሆነም ተገልጿል። ማንኛውም በሆርሙዝ ሰርጥ በኩል የሚያልፍ መርከብ ከኢራን ወታደራዊ ኃይል ጋር ቅንጅት ማድረግ ግዴታ ይሆናል። በጦርነቱ ምክንያት ኢራን ሰርጡን በመዝጋቷ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ገበያ ላይ ከፍተኛ መቃወስም ተፈጥሮ ቆይቷል። በተደረሰው የተኩስ አቁም ስምምነት መሰረት የኢራን ለመርከቦች ሰላማዊ እንቅስቃሴ ዋስትና የሰጠች ሲሆን ሰርጡን የመክፈት ሂደቱ ከኢራን ወታደራዊ አመራሮች ጋር በቅንጅት እንደሚከናወን በኢራን ሙሉ ቁጥጥርና ፍቃድ እንደሚፈጸምም ታውቋል። በፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ እና ከፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት ዛሬ ምሽት ወደ ኢራን እንዲላክ ታቅዶ የነበረው አጥፊ ኃይል ለጊዜው እንዲቆይ መደረጉን ትራምፕ ሲገልጹም ቆይተዋል። ይህም የሆነው የኢራን እስላማዊ ሪፐብሊክ የሆርሙዝ ባህር ሰርጥን ሙሉ በሙሉ በአስቸኳይና በሰላማዊ መንገድ ለመክፈት በመስማማቱ ላይ ተመስርቶ ነው። በዚህም መሰረት በኢራን ላይ ሊሰነዘር የነበረው የቦምብ ጥቃትና ወታደራዊ እርምጃ
ለ2 ሳምንታትም እንዲታገድ ተወስኗል። ይህን ያደረግንበት ምክንያት ሁሉንም ወታደራዊ ግቦቻችንን አስቀድመን በማሳካታችንና በማለፋችን እንዲሁም ከኢራን ጋር የረዥም ጊዜ ሰላም ለማውረድና በመካከለኛው ምስራቅ ሰላም እንዲሰፍን ወደሚያስችል የመጨረሻ ስምምነት ላይ ለመድረስ በመቃረባችን ነው ሲሉም ዶናልድ ትራምፕ ተናግረዋል። ከኢራን የ10 ነጥብ የውሳኔ ሀሳብ ላይ ደርሶናል። ይህም ለድርድር ጠቃሚ መነሻ እንደሚሆን እናምናለን። ቀደም ሲል አወዛጋቢ የነበሩት አብዛኞቹ ነጥቦች በአሜሪካና በኢራን መካከል ስምምነት ተደርሶባቸዋል። ይህ የ2 ሳምንት ጊዜ ደግሞ ስምምነቱ ተጠናቆ ተግባራዊ እንዲሆን እድል ይሰጣል። እንደ አሜሪካው ፕሬዝዳንትነት እንዲሁም የመካከለኛው ምስራቅ ሀገራትን በመወከል የረዥም ጊዜ ችግር ወደ መፍትሄ በመቃረቡ ታላቅ ኩራት ይሰማኛል ሲሉም ዶናልድ ትራምፕ ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ድረስ በደህና ቆዩ።